አረብ ሀገር ላይ ለስንት ዓመት ያክል ነአምባባ ነአማማ ነአም የወለድ ነአም የበንት ስትሉ ኑራችሁ መጨረሻችሁ እንደዚህ እንዳይሆን እባካችሁን ጥንቃቄ አድርጉ የሀገሬ ልጆች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ለእናንተ አንድ የሚጠቅም ነገር ነው ይዤላችሁ የመጣሁት። ቪዲዮውን ላይክ እና ሼር አድርጉልኝ ለእህቶች እንዲደርስ ስለምፈልግ ማለት ነው። እሱም ምንድን ነው መሰላችሁ እንግዲህ አግብታችሁ የተሰደዳችሁ ሆናችሁ ሳታገቡ የተሰደዳችሁ ከመጣችሁ ወዲህም ደግሞ ጅንጀና የጀመራችሁ ማለት ነው እናንተን ይመለከታል። እኔ ልንገራችሁ ብዬ ነው ማለት ነው። እሱም ምንድን ነው ደግሞ ምን ልታመጭብን ነው መቼም ማለታችሁ አይቀርምና ተሎ ወደ ገደለው ልግባ ማለት ነው። ታውቃላችሁ እንግዲህ እኛ የአረብ ሀገር ሴቶች አልሐምዱሊላ በጣም ብዙ ጀግና ልጆች አለን። ለስንት ዓመት ያክል ራሳችን ቆጥበን የምንኖር ልጆች ማለት ነው። እናማ እህቶቼ ለስንት ዓመት ያክል ራሳችን ቆጥበን ኖረን ኢትዮጵያ ስንገባ በአንድ ቀን ስህተት ህይወታችን እንዳይበላሽ ባካችሁን ጥንቃቄ አድርጉ ለማለት ነው። ታውቃላችሁ ብዙዎቻችን እንግዲህ ያው ያለንበት የምንኖርበት ኑሮ ተጽዕኖ እያደረሰብን ይመስለኛል እና ኢትዮጵያ ስንገባ ልክ አለ አይደለ ታስራ እንደቆየች ጥጃ ካልፈነጠዝነ ብለን ያዙን ልቀቁን የምንል ብዙ ልጆች አሉን እና ይሄ ነገር አግባብ አይደለምና አደብ ልንገዛ ይገባናል ማለት ፈልጋለሁ። አንዲት ልጅ ማለት ነው ሀገሬ ልጆች ልንገራችሁማ፣ በዚህ አጋጣሚ አግብታችሁ የተሰደዳችሁም ሆነ ያላገባችሁ እንዳልኳችሁ እባካችሁ ብትችሉ በቃ ራሳችሁን ስሜታችሁን መቆጣጠር የማትችሉ ከሆነ ኤርፖርት ላይ እነዚያ ሰዎች የተጀናጀናቸዋቸውም ሆነ ያገባቸዋቸው ሰዎች መጥተው እንዲቀበሏቸው አታድርጉ ማለት ነው። ለምን በዚያች ቅጽበት ምን እንደሚፈጠር አታውቁም። እንዲሁም ደግሞ ሰይጣን ሊያሳስታችሁ ይችላል ማለት ነው። የሀገሬ ልጆች አግብተሽ የመጣሽ ደግሞ እያንዳንድሽ ማለት ነው ባሌ አይደለ እንዲህ ባሌ ምን ያደርጋል ባሌ አይደል የሰማኒ ባሌ የንካሃ ባሌ ነው እና ብላችሁ እንደሄዳችሁ ሸሸገዳሚ አታድርጉ ማለት ነው። ባልም ቢሆን ሰው ነው፣ እየበላ ነው እየጠጣ ነው። ስለዚህ እኔ ያክል ዓመት 4 5 ዓመት 10 ዓመት አንቺን ቁጭ ብሎ መቼም አይጠብቅም። በሆነ ነገር ተሳስቶ ሊሆን ይችላል ማለት ነው። ስለዚህ በዚያቸው የተሳሳተበት ቅጽበት ደግሞ ምን እንደሚፈጠር አታውቁም ማለት ነው። እና ምን እናድርግ ካላችሁማ ምርመራ ሳታደርጉ ሸሸገዳሚ አትጀምሩ። ሀታ ባላችሁ እንኳ ቢሆን እያንዳንድሽ ደግሞ ማለት ነው መዳም ቤት ውስጥ ነሽ ኢትዮጵያ ካለ ሰው ጋር ተጀናጀንሽም ሌላ ሀገር ካለ ሰው ጋርም ተጀናጀናችሁ ቅድሚያ ምርመራ አስቀድሙ ማለት ነው። ሀገሬ ልጆች ለምንድን ነው ደግሞ ይሄ ልትይኝ የቻልሽ ደግሞ ምን ልታሰምኝ ካላችሁ ልንገራችሁማ ማለት ነው። አንዲት ልጅ እዚህ ዱባይ ነበር አሉ ስትሰራ የነበረው ማለት ነው። የሀገሬ ልጆች ወላሂ እየቀለድኩ አይደለም። ከዛ ዱባይ እየሰራች እያለ ምን አደረገችላችሁ? ኮንትራቴት ነው የምትሰራ ከዛ ይቅርታ ኢትዮጵያ ካለ ከአንድ ሀብታም ሰው ጋራ ጅንጀና ጀመረች አሉ። እሺ በሉ ያርግላት ብዬ ነበር እኔማ። ከዛ ተጀናጀነች እና ያነ ሰውዬ ደግሞ ምን ይላታል? አገባሻለሁ አለ። ወይዘሮ ሸቃሊት ደግሞ አርጎት ነው ከሸቃላነቱ ወጥቼ ነው ወይ ትልና ቂጣፋ እየሳቀ ወይዘሮ ሸቃሊትም ወደ ኢትዮጵያ ጉዞዋን አደረገች አሉ ማለት ነው። ከዛስ በሉ ከዛማ ከሄደች በኋላ ከዚያ ሰውዬ ጋራ ያለ ምርመራ ያለ ፊርማ ያለ ምን ገባችና ሸሸ ገዳሚዋን አጣጧፋችኋሉ። ምክንያቱም ለስንት ዓመት ያክል ታሽጎ የኖረ ነገር ያን ነገር ሲያይ መቋቋም አልቻለም። በቃ ዘሎ ዱብ ነው የሀገሬ ልጆች። ከዛ በዚያ ቀጠለና በዚያ 1 ወር ውስጥም እሱ ግን እያወቀ ነበር አሉ ያንን ነገር ያደረገባት። ወላሂ ያለ ስራቸውን ይስጣችሁ እንደዚህ እያወቁ የሰው ህይወት የሚያበላሹ ሰዎች ግን። ከዛ በኋላ 1 ወር ቆየች አሉ። በ1 ወር ውስጥም ጥሩ ነገር እንዳልተፈጠረ ስታውቅን ያላገባሽም ብሏት የሚሆን ነገሩ አልተመቻትም ይሁን አላውቅም። እናቴ የምታዋጣኝ ያችሁ ሸቀላይ ናትልና እናት አለም ዱባይ ጥሪኝ እያለች እቃዋን ጠቅላ ወደምዬ ዱባይ መጣቻሉ ማለት ነው። ከዛ ታውቃላችሁ እኛ ኮንትራት ቤት የምንሰራ ልጆች ሳውዲ ላይ እንደዚህ ያለ ነገር የለም መሰለኝ። ምክንያቱም እኔ ሳያስመረምሩ ነው ያሳደሱልኝ። እዚህ ዱባይ ግን በየ2 ዓመቱ ምርመራ አለ። ሀገሬ ልጆች ኢቃማችን ሊታደስ ሲል ላዝም ምርመራ። እኔ እንዲሁም ምን እንደማደርግ ልንገራቸው የሀገሬ ልጆች። በቃ ያመኛል ኩላሊቴ ምናምንና ከዚያ በየ2 ዓመቱ ሜዲካል ስመረመር እሳይ አልሐምዱሊላ አላለሁ። ለምን ብትሉ የሆነ ነገር እኮ ቢሆንብኝ እኮ እዚያ ላይ ይወጣ ነበር እላለሁ። ግን የውሸት ምርመራ ነው፣ በደንብ አይመረምሩም። በሱ ተመርምራችሁ ብቻ ጤነኛ ነኝ እንዳትሉ። ማለት ጤነኛ ነን አልሐምዱሊላ ግን ያኔ እንደሌላው ምርመራ ልክ የሆነ ህመም እየተሰማኝ ነው ብለን በጥንቃቄ እንደሚመረምሩን አይነት ምርመራ አይደለም እንጂ ይሄም ሙሉ ምርመራ ነው የምንሰጠው። በከፊልም ቢሆን ያረጋጋኛል አልሐምዱሊላ። እና ይቺ ልጅ ከኢትዮጵያ ተመልሳ ይቃማ ልታደስላት የሚሆን ወይም ደግሞ ኢትዮጵያ ቆይታ ስለመጣች የሚሆን አላቅም።
ሰዎቹ አስመረመሯታሉ ማለት ነው። ከዚያ ደግሞ እኔ የገረመኝን ነገር ነግራችኋለሁ። ወላይ ሰዎቿ ሲያስመረምሯት ያነ ስም አይጠሪ በደሟ ውስጥ አለባት አሉ። ከዚያ ምን አብኗቸው እንደሆነ አላውቅም። ሰዎቹ ልጅቷና ወደ ቢሮ አልመለሷትም አሉ። ከዛ ቢሮ ተመለሰች አሉ። እዛ ደላለው ደግሞ ቢሮ ደግሞ ከ2 ከ3 ሐኪም ቤት አሉ አስመረምራት እንደገና ድጋሚ ማለት ነው ያገሬ ልጆች። ከዚያ ሲያስመረምራት ምክንያቱም ከኢትዮጵያ ስመጣ ተመርምራለች እና ያን ያልተገኘባትም ነበር መሰለኝ እና ሲያስመረምራት አሁን ያን ነገር አለበት እሱም ደግሞ ያን ነገር እንዳለባት እያወቀ ለሌላ ሰው ሸጦ ሊያሰራትን ነበር። ከዛ ልጅቷ ደግሞ ይሄ ጥርጣሬ አድሮባት ነው መሰል ጠፋች። እዛ በፊት ደላለው ያልተናገረውን ልጅቱ ስጠፋበት ለጓደኞቿ ለምናምን እሷ እኮ እንደዚህ ያለ ነገር ተገኝቶባታል ብሎ አወራሉ። አሁን ልጅቷ ወደ ኢትዮጵያ መመለስ ትፈልጋለች። ኢትዮጵያ ተመልሳም ሰውየውን መክሰስ ትፈልጋለች አሉ ማለት ነው። ማን ዘለሽ ግቢ ያለች ሴት አትረጋጊም ነበር እንዴ? እስከ ዛሬ ታሽገሽ ከኖርሽበት በልጦብሽ ነው። እሺ ያርግልሽ፣ መክሰሱን ክሰሽ ይቅናሽ ማለት ነው። ከዛ የሀገሬ ልጆች እንደዚህ ሆናሉ። እና እኔ የገረመኝን አንድ ነገር ልንገራችሁ። ወላሄ በዚህ አጋጣሚ የሀገሬ ልጆች አረብ ሀገር ሁሉም ንጹህ ነው ምንም የለበትም ብላችሁ ያገኛችሁትን ነገር ነካ ነካ አታድርጉ። እንዲሁ ሀታ ቢላ እንዲሁ አላህ ይጠብቀን እንዲሁ እስከምችሉት ድረስ ማለት ነው። ከቻላችሁ አዲስ ቢላ ካለ እናንተ ቤት በቀየራችሁ ቁጥር አዲስ ቢላ ተጠቀሙ ማለት ትፈልጋለሁ ማለት ነው። አዲስ ስችንሽ እኔ የአጎቴ ልጅ ከምሰራበት ቤት ምን እንደተፈጠረ ልንገራችሁ። አዲስ ሰራተኛ መጣች። በመጣች በ2 ወሯ ምርመራ አደረገች አለች። በ2 ሳምንቷ ምርመራ ወሰዷት አለች። ከዛ ከስንት ቀን በኋላ ምርመራው መጣ ነው መሰል ያለችኝ። ከዚያ መዳሟ መኪና ውስጡን ጠራቻት እና ሻንጧን ይዛት እንጣለችኝ አለኝ። ከቤት አትገባም ወላይ ከቤት ሳታስገባ ውጭ ላይ ሆና ሻንጧን አንጫለችኝ አለኝ። ከዚያ ልጅቷን ቀጥታ ወደ ኤርፖርት ነው የወሰዷት። ኤርፖርት ማለት ነው። ወደ ቤት ራሱ አትገባም፣ ቢሮም አትመለስም። ይሄ ደግሞ ህጉ ነው አሉ የሀገሬ ልጆች እንጂ አይን እንደዚህ ያለ ጤና ብክል ስላለባት ከኔ ቤት አሰራም ሌላ ቤት ስራ ምናምን ተብሏሉ። ቢሮ አትላክም አሉ። ሀታ እንደዚህ ያለ ሰው እንደሚያሰሩ ቢሮዎች ከታወቀባቸው አሉ በጣም ቅጣት አለው አሉ ማለት ነው የሀገሬ ልጆች። እና ያቺ ያጎቴ ልጅ ናት እቃዋን ራሱ አንጭ ተብላ እና የተብላ ልጅቱ መጀመሪያ ገባች። እቃዋን ራሱ ወስጄ መኪና ውስጥ ያስገባሁት እኔ ነኝ አለች። ከዛ በኋላ ላችኋለሁ ልጅቷን አንድርሳ ከተመለሰች በኋላ መዳሟ ምን ብታረግላችሁ ጥሩ ነው እንዳለ የማጥባቃ ተጣላለች ማለት ነው። ይሄ ስለት ምናምን ያለብን ነገር ተጣለ። የሰራተኛ ክፍል እንዳለ የሚለብሱት ልብስ ሁሉ ወጣ። ይሄ ምናምን ፍራሻቸው ምናምን ሁሉ ተነሳ። ከዛ ደግሞ ልክ የወባ ትንኝ ያለ አስመስል አይ አንዳንዴ ማቁርስ ቀላችሁ እንዳላለ የሸቃሎችን ክፍል ደግሞ ላይ በለድ እያስመጣችና ላይ አስረጨችዋል። ማጥባውን ማስረጨችዋል። የማጥባ ቃሌ ብዙ ተጣላለ። በቃ ብዙ ተጣላለ። በተለይ እሷ ተነካቸዋለች ተብሎ ሰራተኛ ጋር ግንኙነት አላችሁ የተባሉ እቃዎች ላይ እንዳላለ ተጣላለች ወላሂ። እና ልጅቱ ቤት ሳትገባ እቃዋንም እኔ ነኝ ያለ ረትቢ ውስጥ የሰጧታል። አንቺም እጅሽን ታጠቢ ያለችኝ አለ። ከዚያ በኋላ ወሰደቻት እሷን ምርመራ ማለት ነው። ልጅቷን ያችኝቱ ከሄደች ከ2 ሳምንት በኋላ ሄዳ ተመርምራ አልሐምዱሊላህ የችኝቱ ልጅ ምንም ሳይኖርባት ንጹህ ሆና አለች እስከዛሬ ድረስ እየሰራች ማለት ነው። እና ምን ልላችሁ ያች ልጅ ለዚህኛዋ ላይ ስታወራ ምን ብላታለች መሰላችሁ? ከአሁን በፊት ሳውዲ አረቢያ ነበረች። ሳውዲ አረቢያ የገባችው ደግሞ በባህር ነበር እና ሳውዲ ሂዳ ከብዙ ወንዶች ጋር እንትን እንዳለች በኋላም ደግሞ እንደወለደች ምናምን አጫውታት ነበረ። እና ያኔ ስመረመር ከኢትዮጵያ ጤነኛ ነበርኩ አለችኛ። ኢትዮጵያ ከሄደች በኋላ ስታወራት ማለት ነው። እና ኢትዮጵያ እንዴት አለፍኩኝ እኔ ዱባይ ከመጣሁ በኋላ ቀጥታ ወደ መዳም ቤት ነው የገባሁት። እዚህ መጥቼ ደግሞ እኔ የምጠራጠረው ሳውዲ አረቢያ በነበርኩበት ሰዓት እንደዚያ ነበረ። ምክንያቱም እዚያ ላይ የሆነ ነገር ስታደርግ እንደነበር ራሷ ስለታወቃት፣ ግን ከዚህ ተመርምሬ ያልፌ ከዛ እንዴት ዱባይ ላይ ወጣብኝ ምናምን ብላ በጣም እያዘነች ምናምን ብላ ጫውታይ ነበረ። እና ይችን ግን ሰዎቹ ለምን ወደ ቢሮ እንደመለሷት አላውቅም። ከዚያም ደግሞ ሆዳሞቹ ደላሎች የሰው ህይወት ሊያበላሹ እነሱም ለሌላ ሊሸጡ ነበር። ልጅቱ ግን ጠፋች። እናማ እንደዚህ ያለ ነገር ጉድ እንዳትሆኑ ከምርመራ በፊት ምንም ነገር አታድርጉ። ቅድሚያ ምርመራችሁን አስቀድሙ። የሀገሬ ልጆች ያልፍልናል ብለን በሰው ሀገር ተንከራተን መጨረሻችን ይሄ እንዳይሆን ለማለት ነበር። ሁላችንም አላህ ይጠብቀን። ሰላም ሁኑልኝ የሀገሬ ልጆች።